السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية بالله فقد يمجرشوا أرست لي درسنا 40 حديثا من الصحيحين. 40 حديثا حديثوች من الصحيحين كبخارينا كمسلم የተውጣጡ ሰሂህ የሆኑ 40 ሐዲሶችን ደግሞ ባላህ ፍቃድ ልንማማር ነው። እያንዳንዳቸውን ሐዲሶች ከፊታቸው የኪታቡ አዘጋጅ ምን አስቀምጠውለታል? አርዕስት አስቀምጠውለታል። ሐዲሱ ከምን ጋር እንደሚያያዝ ማለት ነው። የመጀመሪያ ሐዲስ ኢኽላሱ ንየቲ ሊላሂ ዐዘ ወጀል። ኢኽላስ ማጥራት፣ አንያ እሳቤን ማጥራት። አንደኛውም ስራ ለመስራት ከመነሳታችን በፊት ምን አስበን ነው ይሄንን ስራ ምን ሰራውን የሚለውን ጠንቅቆ ማወቅ። ኢኽላሱ ማጥራት፣ አንየቲ በውስጣችን ምን ቋጥረው ሊላህ ለአላሁ ስብሓነሁ ወተዓላ ብቻ፣ ዐዘ አሸናፊ የሆነው፣ ወጀል የላቀ የሆነው ጌታ። ስለዚህ ስራን ለሱ ብቻ ማጥራት። ከማ ቃለ ተዓላ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን ሁነፋ ይላል። ወማ ኡሚሩ አይደለም እኛ ከኛ በፊት የነበሩ ህዝቦችም እኮ አልታዘዙም። ወማ ኡሚሩ አልታዘዙም እኮ ኢላ ሲቀር እንጂ በምን ጉዳይ ላይ? በሚሰሩት ስራ በጠቅላላ ኢላ ሊያዕቡዱላህ አላህን በብቸኝነት ሊያመልኩት። በምን አይነት መልኩ? ሙኽሊሲን ጥርት አድርገው ይዩልኝ ይስሙልኝ ሳይገባ እሱን ብቻ እናስበው፣ እሱን ብቻና ብቻ አስበው። ለሁ ዲን ሃይማኖት የተባሉ ነገሮችን በጠቅላላ ሲፈጽሙ ምንን ይመስል? ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ። አንድ እስልምና፣ ኢማን፣ ኢህሳን እነዚህ ምኖች ናቸው? ዲን ነው አይደል ተብለው የተጠቀሱት። ስለዚህ ማንኛውንም አይነት ስራ በኢስላም ውስጥ አይሰራም። ያቺ ስራ ያላህ ፊት ብቻና ብቻ ተፈልጎባት ነው ልትሰራ የሚገባው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ሲሉ አስተማሩ? ይኸው ሐዲሱል አወል የመጀመሪያው ሐዲስ عن عمر ابن الخطاب رضي الله عنه قال سمعت رسول الله صلى الله عليه وسلم يقول إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه متفق عليه. አን ሐዲስ ሲተላለፍ ሐዲሱን ያስተላለፉት ሷሃባዎች ናቸው። ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች፣ ተግባሮች ሷሃባዎች ሲሰሩ አይተው እሳቸው ዝም ብለው በዝምታ ዕውቅና የሰጡት ነገር ምን ይባላል? ከነብዩ ሰለላሁ ዐለይሂ ወሰለም የተላለፈ ይባላል። አስተላላፊዎቹ እነማን ናቸው? እሳቸው ዙሪያ የነበሩት ሷሃባ ይባላሉ። ሷሃባ ማለት ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለምን ያየ የተገናኘ ያመነባቸው በዚሁ መንገድ ላይ የሞተ። ስለዚህ እነዚህ ሷሃባዎች እሳቸው የተናገሩትን በልባቸው ሸምድደው ይዘው ለሚቀጥለው ትውልድ ታቢዒ ለሚባለው፣ ታቢዒዎቹ አትባኡ ታቢዒ ለሚባሉት አስተላልፈው ይሄው የነቢዩ ሰለላሁ ዐለይሂ ወሰለም ንግግር በሰንሰለት ወይንም በሰነድ ማን ጋር ደርሷል? እኛ ጋር ደርሷል። ስለዚህ ይሄው ሐዲስ ሲዘገብ በዚህ መልክ ነው የሚተላለፈው። አን ማለት ከማንነቱ የሚታወቅ ሰው ነው ማለት ነው። ከማን? ዑመር ይባላል። ኢብን ልጅ እኮ ነው እሱ። አልኸጣብ የኸጣብ ልጅ ነው። ዑመር ሙስሊም ነው። አባቱ ኸጣብ ግን ምን አይደለም? ሙስሊም አይደለም። ቀጠለና ምን ይላል? ረዲየላሁ ዐንህ ይላል አይደለ? አንድ ግለሰብ ነው ማለት ነው። አላሁ ስብሓነሁ ወተዓላ መልካም ስራውን ይውደድለትና የማንን? የዑመርን ብቻ። ሁለት ሷሃባዎች እስከሆኑ አባትና ልጅ ሊሆኑ ይችላሉ። አባ ሁረይራና አቡ ሙሳ አልአሽዓሪ የተባሉት ሁለት ሷሃባዎች ያስተላለፉት ሐዲስ ሊሆን ይችላል። ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ብለን ሁለትን ጠቅሳለን። ከሁለት በላይ ያለ ቁጥር እስከመጣ ረዲየላሁ ዐንሁም ብለን እናሳጥረዋል። ሶስትም ሆኑ አራትም ሆኑ 50 ሆኑ ረዲየላሁ ዐንሁም የሚለው ምን ያደርጋቸዋል? ያካትታቸዋል። ሴት ከሆነችስ ሐዲስ የምታስተላልፈው ወይንም ስለ ሴት ሷሃባ ስም
አንስተን ከተናገርን ረዲየላሁ አንሃ አላህ የሷን የዚች ሴት የተባለችውን ሷሃባ መልካም ስራዋን ይውደድላት። ስለዚህ ይኸው እዚህ ጋር የተጠቀሱት ዑመር ይባላሉ። ሁለተኛው የሙስሊሞች ኸሊፋ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሙስሊሞችን ያስተዳደሯቸው 4 ኸሊፋዎች ናቸው። ከአራቱ ኸሊፋዎች በኋላ ግን የመጡት ምን ይባላሉ? ሙሉክ ወኡመራ፣ ንጉሶችና አሚሮች ሆነው ነው የመጡት። አራቱ ግን ምን ተብለዋል? ኹለፋኡ አራሺዲን የሚል በነቢዩ ሰለላሁ ዐለይሂ ወሰለም አንደበት የተሰጣቸው ምን አለ? የምስክርነት ቃል አለ። ምን የሚል? ከኔ በኋላ የቅን ምትኮቼ ፈለግ ሱና ተከተሉ። እነማን ናቸው? አቡበክር፣ ዑመር፣ ዑስማን፣ አሊ ይባላሉ። ኹለፋኡ አራሺዲን ይባላሉ። ኹለፋ ምትክ ማለት ነው። አራሺዲን ማለት ደግሞ ቅኑን መንገድ የተመሩ የነብዩ ምትኮች። ከነብዩ በኋላ ሰለላሁ ዐለይሂ ወሰለም አቡበክር አስተዳደረ። አቡበክር ሲሞት ማን ተቀበለ? ዑመር። ስለዚህ ይሄ ሐዲስ የተላለፈው ከማን ነው? አሚረል ሙእሚኒን የአማኞች መሪ የሆነው ዑመር ኢብኑል ኸጣብ አላህ መልካም ስራውን ይውደድለትና ቃል እንዲህ አለ ዑመር ሰሚዕቱ ሰምቻለሁ እኮ ከማን? ረሱለላህ የአላህን መልእክተኛ። ረሱል ማለት መልእክተኛ፣ አላህ የአላህን መልእክተኛ ማናቸው? ነቢዩ ሙሐመድን ሰምቻለሁ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን። የቁል ሲሉ እኮ ሰምቻቸዋለሁ። የቁል ሲሉ እኮ ሰምቻቸዋለሁ ነቢዩ ሰለላሁ ዐለይሂ ወሰለምን ምን ሲል ሰማቸው? ኢነመል አዕማሉ ቢንያት። አዕማል የምትለውን ቃል ያዙ፣ ንያ የምትለውን ቃል ያዙ። ከዛ ሶስቱና እያይዘዋለን። ኢነመል አዕማሉ፣ አዕማል ማለት ምን ማለት ነው? ስራ። ማንኛውም ስራ እኮ ስራ የሚሰራው ምን ታስቦ? ስራ የሚሰራው ምን ታስቦ? ደሞዝ ከአላህ ይከፈላል ተብሎ አይደል? ኢነመል አዕማሉ ፊ ሃዚሂ ዳር፣ እዚች ዓለም ላይ ምን ሰራቸው ስራዎች በጠቅላላ እኮ ደሞዝ የሚከፈላቸው ከበስታላህ በኩል መስፈርቶች አሉ። የመጀመሪያው መስፈርት ምንድነው? ቢንያ፣ ውስጣችን በቋጠርነው ንያ ልክ ነው አላህ ደሞዝ የሚከፍለው። እንተቢሁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድን ዘመቻ ከሷሃባዎች ጋር ወጡ። ዘመቻው በጣም ኃይለኛ ፀሐይ ያለው ጥም አለው። ብዙ ጉዞ ተጉዘዋል። እዛ ያሉት ሰዎች እንዳይሸነገሉ፣ በስራቸው እንዳይሸነገሉ ምን ብለው? እኛ እኮ ይሄን ሁሉ አቋርጠን ሄድን፣ ወጣን፣ ወረድን፣ ተጠማን፣ ተራብን እንዳይሉ መዲና ውስጥ ቤታቸው ቁጭ ብለው ከናንተ እኩል በደሞዝ እኮ የሆኑ ሰዎች አሉ አሉ። ግን ጂሃድ ወጥተዋል? አልወጡ። ሐበሰሁም አልመረዱ አሉ። በሽታ እኮ ነው ቤት ያስቀራቸው አሉ። አስቀሪ ነገር አስቀራቸው እንጂ ልባቸው ንያቸው ግን ምን ነበረ? ጤነኛ ቢሆኑ ቢሟላላቸው ተነስተው ለመዝመት አብረዋል። ስለዚህ በምን ተስተካከሉ ማለት ነው? ውስጣቸው ባሰቧት በቋጠሯት ልኬታ ልክ። ጥሩ። የንያ ጉዳይ ለምንድን ነው የሚያስፈራው? አንድ። ሁለተኛ የሥራ የመጀመሪያ ቁጥር 1 መስፈርቱ ለምን እሱ ሆነ? ምክንያቱም ይሄ የሚመለከተው ሥራ የሚሰሩ ሰዎችን ስለሆነ ወንጀል የሚሰሩ ሰዎችን ሳይሆን ንያ የሚመለከተው ወደ አላህ እንቃረባለን ብለው ሥራ የሚሰሩ ሰዎችን ስለሆነ የሚያስፈራው ለዚህ ሲባል ነው ከባድ ጥንቃቄ የሚያስፈልገው። ለምሳሌ ዝሙት የሚሰራ ሰው፣ መጠጥ የሚጠጣ ሰው፣ ሰው የሚሰርቅ ሰው አንድም ቀን ነወይቱ ኡሰሊ ወይም ነወይቱ አፍአሉ ከዛ ወከዛ ብሎ መጥፎን ነገር ንያ ነይቶ ነው የሚፈጽመው አይደለም። ግን ቁርአን የሚቀራው ሰውዬ እያሰገደ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ስለ ደጃል በጣም ተወሳ፣ ሷሃባዎች በጣም ፈሩ። ከዛ እሳቸው ምን አሉ? ከደጃል የበለጠ የሚያስፈራ ነገር ልንገራችሁ ወይ አሉ። ምን ሲባሉ? ሰውየው ሰላት ሊሰግድ ይቆማል አሉ። ልክ ሰዎች ወደሱ እያዩት ወይም ሰው እየተከተለው እንደሆነ ሲያቅ ሰላቱን ያሳምራታል አሉ። ያስፈራል? ያስፈራ። በዚህ የተለከፈው ማን ነው? ወደ ሃይማኖቱ የተጠጉ ሰዎች አላህ ይዘንልንና። ስለዚህ ማንኛውንም የሃይማኖት ስራ ለመፈጸም ለመስራት ከመነሳታችን በፊት ለማን ብዬ ነው ይሄን ስራ መሰራው ሚለው ከባድ የሆነ ደጋግሞ 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 ነፍስን መፈተሽ ግድ ይላል። ለዛ ነው ቡኻሪ ሰሂህ አልቡኻሪ የሚባለው ትልቁ የሐዲት ኪታብ የመጀመሪያ ሐዲቶች ናት። አርስቱ ግን ምንድነው የሚለው? የመጀመሪያው አርስት ከይፈ ካነ
በድኡል ወህይ ነቢዩ ላይ እንዴት ነበር ቁርአን የሚወርድባቸው የሚል አርስት ሊያነሳ ኢማም አልቡኻሪ የመጀመሪያው አርስት እሱ ነው። ከዛ ጋር ማይገናኝ የሚመስል ግን ከሁሉ ነገር ጋር የሚገናኘው ይሄንን ሐዲስ ምን አደረገ? ኢማም አልቡኻሪ ያስቀመጡት። ለምን ማንኛውንም ስራ ልንሰራ ከመነሳታችን በፊት ምን ያስፈልጋል? ተስሒሁ አንያ ንያን ማጥራት ግድ ነው። ምን ፈልጋችሁ መጣችሁ? ክረምት የገባችሁ ልጄ ይሄንን የክረምት ኮርስ እኮ በአግባብ ከጨረስክ ምናምን እንደዚህ ይደረግልሃል ተብለህ ተለምነህ በሽሩሩ ነው የመጣኸው? ወይንስ ከነፍሴ ላይ እሳትን ለማንሳት ጀነት ለመግባት እድሜ ደርሷል ዲንን መማር አለብኝ ግዴታዬ ነው ብለህ ልትወጣ ነው የመጣኸው? ወይስ መጣኢም ምን መጣኢም ዱንያ ዱንያ ላይ ካሉ ከርካሽ ነገሮች ውስጥ ምን ፈልገህበት ነው? ሐፍዘ ከጨረስክ በኋላ ቲክቶክ ላይ ወጥተህ በስድስቱ ቂራአት እኮ እችላለሁ በአራቱ እኮ የወርሽ ስቀራ ላሰማችሁ ወይ ብለህ ላይክ መሰብሰብ ነው፣ ፎሎ መሰብሰብ ነው። እያንዳንዷ ነገር በዲቃ ምን መደረግ አለባት? ደሞዝ የፈለገ ሰው በጠቅላላ ደሞዝ ከፋዩ አላህ ይከፍለኛል ብሎ ሜዳው ውስጥ ከመግባቱ በፊት ምን ማድረግ አለበት? ትጥቁ ማሳመር አለበት። ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ተሰነቁ። ከስንቆች ሁሉ በላጩ ስንቅ የምንድን ነው? አላህን የመፍራት የኢኽላስ ስንቅ ነው። የቁል ነቢዩ አሉ ኢነመል አዕማሉ ለእያንዳንዱ ስራ ደሞዝ የሚከፈለው እኮ ቢንያቲ ልብ ውስጥ በተቋጠረው ንያ ነው። ወኢነማ ሊኩሊ ማለት ለእያንዳንዱ ማለት ነው። ወኢነማ ሊኩሊ ምርኢን ለእያንዳንዱ ግለሰብ እኮ ማነዋ አላህ ደሞዝ ሲከፍል የሚከፍለው በንያው ልክ ነው። አሁን ምሳሌ አመጡ ነቢዩ ሰለላሁ ዐለይሂ ወሰለም። ሂጅራ ስደት የተባለ ትልቅ አምልኮ አለ። ለአላህ ሲሉ ንብረትን ሀብትን ጥሎ ከተወለዱበት ሀብት ንብረት ካፈሩበት አገር ወዴት? እስልምናን ወደ መተግበር ወይም ለመተግበር ወደ ተመቸ ቦታ መሄድ። የት ነው እሱ? ለምሳሌ ይሄ ሐዲስ በተነገረበት ጊዜ መካ ተቀምጠው መካ ላይ ሰላም ማግኘት አልቻሉም ሙስሊሞቹ። ወዴት ሄዱ? ወደማያውቋት 500 ኪሎ ሜትር ከመካ ወደምትርቀው ወደ መዲና ንብረት ሳይዙ ምንም ነገር ሳይዙ ተነስተው ጥለው ሄዱ። ስለዚህ ነቢዩ ምን አመጡ? ታላቋን ምሳሌ አመጡ። ፈመን ካነት የሆነችለት ሰው ሂጅረቱ ስደት ሲሰደድ ምን አስቦ የተሰደደ ግለሰብ ኢለላሂ የአላህን ፊት ፈልጌ ነው የተወደደችው መካ ጥዬ የሄድኩት። ማን እንዳደረገው? ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ሲወጡ ዞር ብለው መካን አዩአት። ወዴት እየሄዱ? ወደ መዲና። እንደምትመልስላቸው ነገር ምን አሏት? መካ ሆይ በጣም እወድሻለሁ፣ ህዝቦችሽ ባያባሩ ይኖሮ አልወጣም ነበር አሉ። ከዚህ ምን እንይዛለን? ኢብራሂም የመሰረታት የተውሂድ ከተማ ሽርክ በሽርክ ሆና በነበረበት ሰዓት ኢስላምን መተግበር ሲያቅት ምን ተደረገ? ወደ ሌላ ወደማይታወቅ አገር አላህን ለመገዛት አላህ ምን ስላለ? ኢነ አርዲ ዋሲአቱን ፈቱሃጂሩ ፊሃ የኔ መሬት እኮ በጣም ሰፊ ናት ትሰደዱባት ዘንድ ሄዳችሁም እንድታደርጉ እኔ እንድትገዙባት። ከመካ ተነስተው ወዴት ሄዱ? ወደ መዲና። አሁን ሲነሱ ያ አንዱ ምሳሌ ነው። አሁንም ድረስ ሂጅራ አለ። ወዴት? ክህደቱ ካለበት ቦታ እስልምናን ለመተግበር ወደምትችልበት ቦታ ትሄዳለህ። ስትነሳ ግን ቁጥር አንድ ንያው ምንድነው መሆን ያለበት? ኢለላህ ወደ አላህ። ምን ማለት ነው? ፈመን ካነት ሂጅረቱ ኢለላህ ማለት የአላህን ፊት ብቻ ፈልገ ልትሄድ፣ አላህ ደሞዜን ይከፍለኛል ብለ። እዛ ሀገር ለምሳሌ ሙስሊም ሀገር ሆኖ ሚበላ ሚጠጣ ሁሉ ነገር የተሟላበት ሊሆን ይችላል። አንተ ዓላማህ ግን ያ አይደለም። ከነበርክበት አገር ዲንን መተግበር ስላቃተህ ብቻ ነው ተነስተህ የሄድከው ወደዛ። ስለዚህ ትኩረት ኢለላህ አንድ ወረሱሊሂ ይሄንን እኮ ደግሞ ያዘዙኝ ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም ብለህ ወደ አላህ አምልኮ የነቢዩን ትእዛዝ ፈጽመህ። ምክንያቱም እሳቸው ናቸው እኮ ሷሃባዎችን ተነሱና ተሰደዱ ያሏቸዋል። አለይሰ ከዛሊክ ተነሱና ሂዱ አሏቸው። ሁሉም ሷሃባዎች ሄደው ማን ቀረ? አቡበክር፣ እሳቸው፣ አሊ እና ጥቂት ሰዎች። አሊ በእሳቸው ቦታ አልጋ ላይ ተኛ። አቡበክርና እሳቸው ዋሻ ውስጥ ገብተው 3 ቀን ቆዩና ወዴት ሄዱ? ወደ መዲና ገቡ። ስለዚህ ስደቱ ራሱ የሚካሄደው በምን መስፈርት ነው? አንደኛ ኢለላሂ አይ ኢብቲጋአ ወጅሂላህ የአላህ ፊት ተፈልጎ፣ ሁለተኛ ወረሱሊሂ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ናት መፈጸም አለባት፣ እሳቸው ባሳዩት መንገድ ብቻ ነው መሄደው ብሎ
መሄድ። በዚህ መልክ የሰራ ሰው ከደሞዝ በኩል ምን ያገኛል? ፈሂጅረቱሁ ስደቱ እኮ የሥራ መዝገቡ ላይ ስትጻፍ ኢለላሂ የአላህን ፊት ፈልጎ ወረሱሊሂ የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ አክብሮ ነው የተሰደደው ተብሎ እኮ ምን ይደረግለታል? ይጻፍለታል። አልሐምዱሊላህ ወካነ ሰዕዩኩም መሽኩራ እንደተባለው አኼራ ላይ ይባላል። እዚህ ምድር ላይ እኮ የተጓዝክበት መንገድ እኮ የሰራኸው ስራ እኮ አላህ ዘንድ ተወዶልሃል ይባላል። ሁለተኛዎቹስ ግለሰቦች አላህ ይጠብቀንና ወመን ካነት ሂጅረቱሁ ስደቱ የሆነች ሰው ምን አይነት ስደት የተሰደደ? ሊዱንያ ዱንያን ፈልጎ ነው የተንቀሳቀሰው። ዩሲቡሃ ያቺ ዱንያ ደግሞ አላህ ከጻፈለት ብቻ ነው የሚያገኛት፣ ላያገኛትም ይችላል። ዱንያን አስቦ ተንቀሳቀሰ፣ አላህ ከጻፈለትና ከገጠመው ያገኛታል። ወኢላ ዱንያ ብሎ ተሰደደ እንጂ ላያገኛት ይችላል። አው ወይንም ኢምራአቲን ሴት ልጅ ፈልጎ ተሰደደ። የንኪሆሃ አላህ ከጻፈለት ሊያገባትም ይችል፣ አለበለዚያስ እሱ ተሰደደላት እንጂ ላያገባትም ይችላል። ፈሂጅረቱሁ የነዚህ ሁለት ሰዎች እኮ ስደት ተብሎ ሲጻፍ የሥራ መዝገባቸው ላይ ለደሞዝ ኢላ ማ ሃጀረ ኢለይሂ ወደ ተሰደደለት ተብሎ ነው የሚጻፈው። ዱንያን ፈልጎ የተሰደደው ዱንያን ፈልጎ ነው የተሰደደው ተብሎ ይጻፋል። ሴትን ፈልጎ የተሰደደው ሴትን ፈልጎ ነው የተሰደደው ይባላል። አሁን ከዚህ ምን ተረዳችሁ? ከላይ የሚታይ ስራ ነው ወይስ ከውስጥ የሚታይ ስራ ነው? ከውስጥ የሚታይ ስራ ነው። ለምን? ንያዋ የምትቋጠረው የት ነው? ልብ ውስጥ። ከላይማ ሶስቱም የሰው አይነቶች ምንድን ነው የፈጸሙት? ሂጅራ ስደት የተባለውን ከላይ የሚሰራ ስራ ነው አይደል የፈጸሙት? ሶስቱም እኮ ተሰደዋል። በምናቸው ተለያዩ? መልሱልኝ። በምናቸው ተለያዩ? ልባቸው ውስጥ ባለው። አሁን የልብ መርማሪው ጌታ መቼ ነው ሂሳብ የሚሰጠው? የቂያማ ቀን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የመጀመሪያ የቂያማ ቀን አላህ እሳት ውስጥ የሚያስገባቸው 3 ሰዎች ናቸው። ኢንተርቪው የመጀመሪያ እሳት የሚገቡት ጀነት እኮ አይደለም፣ እሳት የሚገቡት 3 ሰዎች ናቸው። እዚህ ምድር ላይ ደግሞ ሰዎች ለሚያዩት እነዚህን 3 ሰዎች ምን ብለዋቸው ነበር? እነዚህ ሰዎችማ የጀነት ሊሆኑ ይችላሉ ተብሎ ተከጅሎላቸው ሁሉ ነበር። ስለዚህ በጣም የሚያስፈራ ነገር ነው። እነማን ናቸው? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? በጅሃድ ላይ የሞተውን ሰውዬ ሸሂድ ተብሎ የሚገመተውን ሰዎች ዘንድ አላህ ይጠራዋል አሉ። ከዛስ ጀግንነት ሰጥቼህ ነበር፣ በሰጠውህ ጀግንነት ምን ሰራህበት ይለዋል። ያንተን ዲን የበላይ ለማድረግ የስንቶችን አንገት ቀልቼ በስተመጨረሻ የኔ አንገት ተቀላ ይለዋል። ተናጋሪው ማን ነው? ጠያቂው ማን ነው? ተናጋሪው ሰው ነው፣ ስራ ሰሪ ነው። ይኸው ስራ የሚሰራ ሰው። ጠያቂው ግን ማን ነው? ደሞዝ ከፋዩ ግን ማን ነው? የደሞዙ ባለቤት። ውስጥ ላያችንን ጠንቅቆ የሚያውቅ አላህ ምን ይለዋል? ዋሽተሃል ይለዋል። ይሄ ብቻ ከቅጣት በኩል በቂ ነው አይደለም። በአላህ ውሸታም ተብሎ በኸልቅ ከመጀመሪያ እስከ መጨረሻ ፍጡር በተሰበሰበበት ዋሽተሃል ተብሎ ከመጠራት የበለጠ የሚያስፈራ ነገር አለ? ዋሽተሃል ይለዋል። ከዛ የእሱን መልስ አይጠብቅም። አላህ ምን ቋጥሮ እንደነበር ስለሚያውቅ አላህ ይናገረዋል። ምን ሲል? ዱንያ ላይ ጀግና እንድትባል ነበር ተብሎልሃል፣ ሰዎች ዘንድ ሸሂድ ተብልሃል። እኔ ዘንድ ግን ደሞዝ የለህም፣ እኔ ምከፍልህ ሂሳብ የለኝም። እኔ ሂሳብ ምከፍለው ለማንና ለማን ነው? ስራቸውን ለእኔ ላጠሩና በነብዬ ፋና ለሰሩ ነው። ስለዚህ አላህ ምን ይላል ይመስላችኋል? ወደ እሳት ውሰዱልኝ ይላል። አሁን እሳትማ እሱ ብቻ ሳይሆን ሌሎች ሰዎችም ወደ እሳት ይወሰዳሉ። አላህ ከእሳት ይጠብቀንና አወሳሰዱን እዩ። አላህ ገልብጡት ይላል። እንዲህ በክብር ይሄ እንደዚህ እጅና እጁ ተይዞ የለም፣ ገልብጡት ባፍጢሙ ይላል። ለምን? እዚህ ምድር ላይ የተገለበጠ ስራ ስለሰራ። ስራ የሚሰራው ለአላህ ነበር አይደል? አለይሰ ከዛሊክ። ከአላህ ውጭ ያለ የሰራ ሰው ጀሃነም በእግሩ ሄዶም አይደለም የሚገባው። አላህ ይገልበጥ ይላል። እንደዚህ ተገልብጦ አሰባችሁት? የሰው ልጅ እግሩ ወደ ላይ ሆኖ ግንባሩ የት ሆኖ መሬት ሆኖ ልክ በሬ ሲታረስ በሞፈር እንደሚታረሰው በፊቱ እየተቧጠጠ መሬት ላይ እሳት ይከተታል። በጣም የሚያስፈራ ነው። ስለዚህ ከዚህ ምን እንረዳለን? ከስራው በላይ ከባዱ ምን ሆኖ ተገኘ? ለአላህ ሲሉ መስራት። ከስራው በላይ ከባዱ ምን ሆኖ ተገኘ? ለአላህ ሲሉ መስራት። ከሰለፎች አንዱ ምን ይላል? ነብሴን ድፍን 40 ዓመት ታገልኳት በኢኽላስ ጉዳይ ይላል። እባክሽ አጥሪ፣
ጌታሽ ፊት ልትቆሚ ነው። ከይውልኝ ተጠበቂ፣ ከይስሙልኝ ተጠበቂ፣ ራስን ከማውዳደስ ተጠንቀቂ፣ ሰዎችን ከመናቅ ተጠንቀቂ። በጣም ከባድ እኮ ነው። አስቡት፣ አንገትህን በሰይፍ ተቀልተ ዋሽተሃል፣ ይህን ያደረግከው ለእኔ አይደለም ጀግና ለመባል ነው ተብለ የዓለማቱ ጌታ ፊት ከተዋረድክ ይህ መቀላቱ ከባድ ነው አይደለም? አንገትን የሚያክል ነገር ማስቀላት። ስለዚህ ከማንኛውም ስራ በላይ ከባዱ ምንድን ነው? ለአላህ ሲሉ መስራት። ሁለተኛው ሰውዬ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እውቀት ሰጥቶት ነበር አላህ። እውቀት ሰጥቼህ ነበር፣ ቁርአንንም አግርቼልህ ነበር ይለዋል። ቁርአንን ላንተ ስል እንቅልፍ አጣሁበት ይላል። ምክንያቱም የቁርአን ሰዎች ከሁሉ ሰው እኩል ስለማይተኙ 9 ተኩል ነው አይደል የምትነሱት? 9 ሰዓት ነው። ይቅርታ ጎሸም አረኳቸው። እሺ 9 ሰዓት ትነሳላችሁ። 9 ሰዓት ለሌላ ሰው ለእንደኛ አይነቱ ምን አይነት ሰዓት ነው? አላህ ይዘንልና ለጥ ብለን ምንተኛበት ዋና መተኛ ሰዓት አይደል? ምን ይላል ያ ሰው? ላንተ ስል እንቅልፌን አጣሁበት ቁርአንን ይላል። ዒልሙንም ተማርኩት አስተማርኩት ይላል። አላህ ምን ይላል? ዋሽተሃል። ቁርአኑንም ቃሪ አንባቢ ነው እንድትባል ነበር፣ እውቀቱንም አዋቂ ነው እንድትባል ነበር። እኔ ዘንድ ሂሳብ የለህም። ልክ እንደ መጀመሪያው ሰውዬ ባፍጢሙ ደፍታችሁ ወደ እሳቱ ሰዱልኝ ይላል። ሶስተኛው ሰውዬ አላህ ገንዘብ የሰጠው ነው። እኔ በሰጠው ገንዘብ ምን አደረግኩ ይለዋል። ያንተ ስም የምትነሳበት ቦታ የለችም፣ ቀዳዳዋን ብደፍንባት እንጂ። ሰው ሞቷል ሲባል ገንዘቡን ይሰጣል። ለምን? በማን ስም ነው የሚለመነው? ለአላህ ብላችሁ አይደል የሚባለው? እዚህ ሰፈር የውሃ ጉድጓድ ያስፈልጋል፣ ለአላህ ብላችሁ ይባላል፣ ገንዘቡን ያወጣል። ለአላህ ብላችሁ መስጂድ ያስፈልጋል፣ ገንዘቡን ያወጣል። ዓላማው ግን ምንድን ነው? አላህና እሱ ብቻ ነው የሚያውቁት። ሰጪ ለመባል ነበር። አላህ ምን ይለዋል? ዋሽተሃል፣ ሰጪ እንድትባል ነበር ተብሎልሃል ዱንያ ላይ። እኔ ዘንድ ሂሳብ የለህም፣ ወሰዱልኝ ገልብጣችሁ ይላል። እነዚህ 3 ሰዎች በጣም ያስፈራሉ። አላህ ከነሱ እንዳያደርገን ከባድ የሆነ ትግል ያስፈልጋል። ቁጥር 1 ምንም ነገር ከዱዓ የሚያልፍ የለም። ዱዓ ማድረግ። አላህ ሆይ አላሁመ አቲ ነፍሲ ተቅዋሃ ወዘኪሃ አንተ ኸይሩ መን ዘካሃ አንተ ወልዩሃ ወመውላሃ። አላሁመ አቲ ነፍሲ ተቅዋሃ። አላህ ሆይ ነፍሴን አንተን መፍራት ለግሳት፣ ወዘኪሃ አጥራት፣ አንተ ኸይሩ መን ዘካሃ ነፍስን ከሚያጠሩት ሁሉ እኮ በላጩ አጥሪ አንተ ነህ። ኢላ አኺሪ አዱዓ። ሁለተኛ ለኢኽላስ ከሚረዱን ነገሮች ውስጥ ገለል ማለት ከሰው የግል ኢባዳን መለማመድ፣ ቀብርን ሄዶ መዘየር፣ ብቻህን ነው የምትገባባት። ሰዎች መሃል ሆነ የሆነ ነገር ከመናገርህ በፊት ነፍስህን ፈትሻት። እንዴት ነው? እየተቀለበለብኩ ነው? ምንድን ነው? ምን አስቤ ነው? በዘመኑ እንዲያው ምን አስበሃል ምናምን የሚባል ቋንቋ መጥቷል። አንተ ነፍስህ ምን ትላታለህ? ምን አስበሻል? ምን ፈልገሽ ነው መናገር? ትንሽ ታመስሽ ነገር የፈለግሽው ነገር አለ ወይስ ያላህን ፊት ብቻ ነው? መናገር ከሌለብህ አትናገር። ዝም ብለህ ማሳለፍ ልመድ። ከዛ በጣም በተጫንካት ቁጥር ስነ ስርዓቷን ትይዛለች። ሌላ ነጥብ፣ ሰዎችን እንደዚህ ጎንበስ እያልክ አለማየት። ከዛ ምን ትሆናለህ ስታያቸው? ማይረባ ህዝቡ እኮ ጠፍተዋል ስል ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሰዎችን ጠፍተዋል ያላቸው ሰው ሁለት ነው የተናገሩት። 1 ራሱን የጠፋዋል፣ 2 እሱን ያጠፋቸዋል። ለምሳሌ ማትረቡ እኮ ናችሁ ዳሜ። ህዝቡ እኮ መች ዲን ያውቃል አልኩኝ። አላህ የሚያውቁና ዲን የሚያውቁ ሰዎች አሉ የሉ? ማን ብቻ ነው የሚያውቃቸው? አላህ። ነቢዩ ግን መሰከሩ። ምን ሲሉ? ህዝቦችን በአጠቃላይ ጠፍተዋል እያለ የሚያወራ ሰው ሀለከናሱ ሰዎች እኮ ጠፍተዋል አይረቡም እያለ እንደ ቁንጫ እላያቸው ላይ የሚወጣ ሰው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈሁወ አህለኩሁም፣ እሱ እኮ ነው የነሱ ጠፊ። ሰዎችን በጠቅላላ ጠፊ እያለ በጅምላ የሚናገረው ሰው ወይንም ሁወ አህለኩሁም፣ እሱ እኮ ነው ያጠፋቸው እንጂ እነሱ አልጠፉም። ምክንያቱም ደጋጎች አሉና እኛ መሃል ማለት ነው። ጅምላ ጨፍጨፋ አይቻልም። ስለዚህ ነብስን ዝቅ ባደረካት ቁጥር ምን ትሆናለች? ኢኽላሷ እየተስተካከለ ሄዳል። የሆነ መንደር ላይ ግን ሄደ ሰዎች የሚሰሩትን ወንጀል ምናምን ታይን እያልክ ራስህን ከፍ ስታደርጋት ራስህን እንደ መስፈርት ተወስደዋል። መስፈርቱ ግን የአላህ መስፈርት ነው አይደለም።
መስፈርት አውጪው ማን ነው? አላህ ነው። ስለዚህ ኢኽላስ በጣም 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 አደገኛ ከሚባሉ ከባድ አምልኮዎች ውስጥ ነው። የሰው ልጅ በጣም ሊለፋ ሊተጋ በሱጁዱም በመሳሰለውም እንተቢሁ። አሁን እስቲ ያስቡት ኢብራሂም አለይሂ ሰላም ከነ ልጃቸው ካዕባን ስራ ተብለው ታዘው ነው የሰሩት። ግን ምን አሉ? እየሰሩ ሰርተው ጨርሰው ምናምን ብለው እጃቸውን እስቲ ኮፊ ምናምን አምጣ ብለውት ነው ልጃቸውን ኢስማኤልን እንደዛ አሉት። እስቲ ቡናውን አምጣ ፈታ እንበል ምናምን የሚል ወሬ ተወርቷል በሐዲስ። እየሰሩ ፈሩ። ከንግግሩ በፊት ግን ምን ብለው ነበር? ልጄ ሆይ አሉት። በስንት ዘመን ያገኙትን አላህ አዞኛል የሆነን ትዕዛዝ ታግዘኛለህ አሉት። አግዛለሁ አላቸው። እዚች ቦታ እኮ የሱም ቤት እንድገነባ አዞኛል። ምንን? ይሄው አሁን ያለውን ካዕባ። ከዛ እየሰሩ ምን አሉ? ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ፍራቻ ነው አይደለም ይሄ? እሱ አዟቸው ሲያበቃ ነብዮች ሆነው ሲያበቁ ሁለቱ ጌታችን ሆይ እባክህ ተቀበለን። አሁን ይሄን ዱዓ ካላችሁት ስንት ጊዜ ሆናችኋል? ዱዓውን ራሱ ይሄ ዱዓ ሰው ትዝ የሚለው መቼ ነው? ረመዳን ላይ ቁኑት ላይ ብቻ ነው አይደል የሚባለው? ሊባል የሚገባው ግን መቼ ነው? በየቀኑ። በተለይ እናንተ ይሄው ሌሊት ትነሳላችሁ 9 ሰዓት፣ ማታ ከምሽቱ 3 ሰዓት ነው የምትተኙት። ቀን ላይ ብቻ ያለችው ቀይሉላ ናት። ምቾት የለም ቤተሰቦቻችሁ ዘንድ እንደለመዳችሁት። اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. ዱዓም ባበዛን ቁጥር ምን ይሆን እንሄዳለን? ነፍሳችን እየተናነሰች ትሄዳለች። ከዛ ምንን አለመርሳት? ላ ሐውለ ወላ ቁወተ ኢላ ቢላህ። ላ ሐውል ብልሃት የለም፣ ወላ ቁዋ ኃይልም የለም ኢላ ቢላህ በአላህ ቢሆን እንጂ። ኸይር። የመጀመሪያ ሐዲታችን ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲት ነው። ሁለተኛ ሐዲት ፈድሉ ታላቅነቱ። ፈድል ማለት በላጭነቱ ታላቅነቱ። ጣላቢ መፈለግ፣ አልዕልም እውቀትን መፈለግ ያለው ትልቅነት። ፈድሉ ደረጃው ትልቅነቱ። ጣላቢ መፈለግ፣ አልዕልም እውቀትን መፈለግ ያለው ደረጃ። አሁን ምን እያደረግን ነው? ማናቀውን ለማወቅ እየጣርን ነው አይደለም? እኛን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ምን አላቸው? ወዐለመከ ማ ለም ተኩን ተዕለም። ወዐለመከ አላህ እኮ አሳወቀህ፣ ማ ለም ተኩን ተዕለም እማታውቅ የነበረውን ነገር እኮ አሳወቀህ አላቸው። በእውቀታቸውም የተነሳ ጭራሽ ምን አላቸው? ወቁል አላቸው፣ በል እባክህ መልእክተኛዬ ሆይ ዚድኒ ጨምርልኝ፣ ዒልመን እውቀት ጨምርልኝ። ምክንያቱም እኛ አላህን ባወቅነው ቁጥር ነው ወደሱ ምን እየሆን የምንሄደው? ምን ሆነው በጣም እየቀረብን የምንሄደው። ለምን? ትልቁ እዚህ ምድር ላይ ጋያ የመኖራችን ግቡ ምንድን ነው? አላህን መፍራት መቻል። አላህን ፈርተው የኖሩ ሰዎች አላህ ከነሱ ያድርገንና መጨረሻ ላይ ፍሩ ነው የሚባሉት ወይስ እንዳትፈሩ ነው የሚባሉት? እንተ መልሱ። እቺ ምድር የምንላቀቃት በምንድን ነው? በሞት አይደል? እስክንሞት ድረስ ፍሩኝ አለ። ልንፈራው የምንችለው ደግሞ በምንድን ነው? ባወቅነው ልክ ነው አይደል? ስለዚህ እውቀት ምንድን ነው ማለት ነው? ትልቁ ግብ የመኖራችን አላህን ማወቅ ነው፣ ነቢዩን ማወቅ ነው ሰለላሁ ዐለይሂ ወሰለም፣ ዲን ልእስላምን ማወቅ ነው። ይሄን ያወቁ ሰዎች ይፈሩታል። አላህ ራሱ መሰከረ፣ ኢነማ የኽሸ ላህ ሚን ዒባዲሂ አልዑለማ። አላህን እኮ ትክክለኛ ፍራቻ የሚፈሩት ሰዎች ከማን? አላህ ከፈጠራቸው ፍጡሮች በጠቅላላ እነማን ናቸው? አዋቂዎቹ ናቸው አለ። ከዛ የፈሩ ሰዎች ምን ያገኛሉ? ሊሞቱ ሲሉ ኢነ ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة إلى أن قال من اسكالو درس ألا تخافوا بفتسوا من داتفروا يبالالو. لمن الزي مدر لي مفرات ميقباتشون فرتوا سلنورو أهم متفروا بتساعات عدلا من متوروا بتنو وأبشروا تبسروا بالجنة التي كنتم توعدون قال استقبالاتشو بنبرتشو الجنة ይልቁንም አብሽሩ እሰየው ደስ የሚል ስራ እኮ ነው ስትሰሩ የነበረው። نحن اولياؤكم في الحياه الدنيا እዚህ ምድር ላይ አታቁንም እንጂ እኛ እኮ የናንተ ጓደኞች ነበርን ኢላ አኺሪ የሚባል እዚህ ምድር ላይ ሰው መላእክታን ሊያይ አይችልም። ልክ ሞት አፋፍ ላይ ግን በአግባቡ ህይወቱን የኖረ ሰው መላእክቶች አናግረውት መመለስ ትፈልጋለህ ወይ ወደዚህ ምድር ተብሎ ይጠየቃል። አልፈልግም ወደ አላህ መሄድ ነው የምፈልገው ይላል ነብዩ። ምን አሉ ሰለላሁ ዐለይሂ ወሰለም? من احب لقاء الله احب الله لقاءه ومن كره لقاء الله كره الله لقاءه. اللهم መገናኘት የፈለገ ሰው አላህም እሱን መገናኘት ይፈልጋል። መቼ ነው አንድ ባሪያ አላህም መገናኘት የሚፈልገው? ሊሞት ሲል ያየዋል።
እሳት ወይ ጀነት የሚገባበትን የጀነቶቹ መሄድ እንጂ ወደ ኋላ መመለስ አይፈልጉም። የእሳቶቹ ደግሞ መመለስ እንጂ መሄድ አይፈልጉም። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አላህ መገናኘት የፈለገ ሰው አላህም እሱ መገናኘት ይፈልጋል። አላህ መገናኘት የጠላ ሰው አላህም እሱ መገናኘቱ ይጠላል። ስለዚህ ይኸው አወሉል ወሲላ የመጀመሪያው መዳረሻ ጀነት ለመግባት እውቀት ነው። ሁለተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من سلك طريقا يلتمس فيه علما سهل الله له طريقا إلى الجنة رواه مسلم كأبا هريرة تيزو عن كأبي هريرة كأبا هريرة تيزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون قال اندهالو ومن سلك يقباسو سلوك مالت من مالتنا مقواز سلوك يقباسو يتقوازسو طريقا من قدن يقباسو يلتمسو فلقو علامو فلقو فيه بزيج قوزو لي أبزاين وچاچو زي مدرسة ككفل هاجر نوار اللي متاچوت أبزاين كفل هاجر اللي جو ككفل هاجر الزي درسة متاچوت من السابينا من قدو ستيتقبا وقت تفلقوار إخلاصنا الله يستاچونا علما وقتم فلقو من قدو ستيقباسو سهلا يا قرالة تالكو سهل مالت من مالتنا قر سهل الله كل السوء يا قرالة تال له لزيق اللسب كبيت واتو وقتم فلقا من كساك أسون سو طريقا من قدنكو يا قرالة تال يتم يدرسو من قد إلى الجنة ولا جنة ما يدرسو من قد مكنياتو የጀነት መንገድ አለ የእሳት መንገዶች አሉ ከእሳት መንገዶች ጠብቆ ወደ ጀነቱ መንገድ የሚያደርሰው ቁጥር 1 ማን ነው አላህ ስራዬ ብሎ ዕውቀትን ለመማር ጊዜውን ሰጥቶ ዕውቀት የተማረ ሰው ባወቀው ልክ አላህን ይፈራዋል ነብዩ ሰለላሁ ዐለይሂ ወሰለም 7 ሰዎች ጥላ በሌለበት ቀን የአላህ ጥላ ስር የሚጠለሉ አሉ ከነሱ ውስጥ አንደኛው ምንድነው ረጁሉን ነሻአ ወሻቡን ነሻአ ፊ ዒባደቲላህ አንድ ወጣትነቱን አላህን በመገዛት ያሳለፋትና ያቺን እድሜ አልፏት ይሄደ ስለዚህ ከዚህ ምን ያዝ ዕውቀት በጣም አህም من المهمات አንገብጋቢ ከሆኑ ነገሮች ውስጥ ትልቁ ዕውቀት ነው ውሻ እኛ በመናቀው እስካሁን በመናቀው ሸሪዓ አሁን ዛሬ ሌላ ነገር ዝያዳ ልጨምርላችሁ ነው ውሻ በአፉ የነካው ምንድነው እኛ የምናቀው እስካሁን በአፈር ይታጠባል አይደል እቃ ከሆነ ልብስም ከሆነ አንደኛው በአፈር ከዛስ 7 ጊዜ በውሃ ይታጠባል ሚል ነው አይደል የምናቀው ጥሩ በእስላም የተማረ ውሻ ይባላል የተማረ ውሻ ምን ማለት ነው ታሰለጥነዋለህ ከዛስ ቢስሚላህ ብለህ ጃስ ስትለው ሄዶ አድኖ የሚያመጣልህ ለመጀመሪያ ጊዜ አይበላም ከዛ በኋላ ግን አንተ እዚህ ሆነ ቢስሚላህ እያልክ ስትልከው ሄዶ አድኖ ከመጣ ያንን ስጋ አርደህ መብላት ትችላለህ ስለዚህ ውሻዎች ለስንት ተከፈሉ ማለት ነው ለሁለት የሰለጠነና ያልሰለጠነ የሰለጠነው ያላህ ስም ሲነሳበት ሄዶ ስራውን ሰርቶ ይመጣል ያልሰለጠነውስ አይደለም የገደለው ያደነው ሊበላ ቀርቶ የነካው ልብስ የነካው ዕቃ ራሱ ስንት ይታጠባል አላሁ አክበር ውሻን ዕውቀት ከለየው የሰው ልጅ ደግሞ ይበልጥ ምን ይለየዋል ዕውቀቱ ይለየዋል እሺ አላህ ምን አለ شهد الله أنه لا إله إلا هو والملائكة وأولو العلم إلى آخر الآية شهد الله مسكر من مهون أنه لا إله إلا هو كرسو بكر بحق من ملك أملاك دليل يسو مسكرنت بيتشا بكينو አይደለም ከዛ በኋላ መላእክቶቹን ደግሞ ሁለተኛ አርጎ አስጠጋቸው ወልመላኢከቱ መላእክቶቼ መሰከሩ አለ ከዛስ ከሰው ልጆች ሁሉ መርጦ ማንና ወጣ ወኡሉል ዒልም ዕውቀት የተሰጡትም ሰዎች ከኔ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰከሩ አለ አመል ጆሃላ ዕውቀት ማነስ ላይ ወደቀ ሰው ከባባድ ጥፋቶችን ያጠፋል ስለዚህ የሰው ልጅ እድሜ ልኩን ጊዜ ሰጥቶ ነምበር 1 ፕራዮሪቲ የሚባለው ዕውቀት ምንድነው አላህን ማወቅ ዲን الاسلام ማወቅ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማወቅ ባወቁት መስራት
አላህን ዕውቀት ጨምርልኝ እያሉ መለመን። ይሄ መንገድ ብቻና ብቻ ነው ጀነት የሚያደርሰው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ኸይር ሶስተኛ ሐዲስ ፈድሉ ታላቅነቱ ተዓሉሚ መማር አልቁርአን ቁርአንን መማር ወተዕሊሚ ለሰዎች ደግሞ ማስተማር። ስለዚህ ቁርአንን ተምሮ ንያው ለማንበብ ብቻ ሆኖ ከሚገደብ ለሰዎች ነገ እኔም ቁርአን አስተማሪ እሆናለሁ ብሎ ንያውን ከዚህ ጀምሮ አስተካክሎ ቁርአንን አስተካክሎ ተምሮ ከዛ ለሰዎች የሚያስተምር ሰው ምን ደረጃ አለው በኢስላም። ሶስተኛ ሐዲስ عن عثمان ابن عفان رضي الله عنه قال قال رسول الله صلى الله عليه وسلم خيركم من تعلم القرآن وعلمه رواه البخاري كعثمان تيزو عثمان دقمو ሶስተኛው ኸሊፋ ናቸው ከዑመር ቀጥሎ ሙስሊሞችን ያስተዳደሩት። وعن عثمان كعثمان تيزو ابن عفان የአፋን ልጅ የሆኑት رضي الله عنه الله መልካም ስራቸውን ይወደድላቸውና قال عثمان እኮ እንዲህ አሉ قال رسول الله ያላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁንና ኸይሩኩም ከናንተ ውስጥ እኮ በላጩ ኸይር ማለት በላጭ ማለት ነው፣ ጥሩ ማለት አይደለም። አሁን እኛ በእኛ ቋንቋ ይሄ ኸይር ነው ይሄ ሸር ነው እንላለን አይደል? ይሄ ጥሩ ነው ይሄ መጥፎ ነው ማለት ነው። የተፈለገው ግን እዚህ ጋር ትክክለኛ ትርጉሙ ኸይር ሲባል አብዛኛውን ቦታ የሸሪዓዊ ትርጉሙ ምንድነው? በላጭ ማለት ነው። ስለዚህ ኸይሩኩም ከናንተ ውስጥ በላጩ መን ያግለሰብ እኮ ነው ተዓለመ ቁጭ ብሎ የተማረ ሰው አልቁርአን ቁርአንን የተማረ ሰው ምኑን አነባበቡን ምኑን ትርጉሙን ምኑን እሱ ውስጥ ያሉትን ህጎች ተፍሲሩን የመሳሰለው ከዛስ ወዓለመ እሱ ደግሞ ሰራበት ለሌሎችም ደግሞ አስተላለፈው። ረዋሁ አልቡኻሪ ኢማም አልቡኻሪ ዘግበውታል። ስለዚህ ቁርአንን እንደ ቀልድ እንዳናየው ታላቅ አምልኮ ነው መማሩ ማስተማሩ። አራተኛ ሐዲስ ፈድሉ ደረጃው አልፊቅህ መገንዘብ አልፊቅህ መገንዘብ ፊ ዲን በሃይማኖት በእስልምና የግንዛቤ ቦታ ትልቅ ነው። ዲንን የተገነዘቡ ሰዎች የስተንቢጡነ ሚን አልአሕካም ከህግጋት ውስጥ ፍርዶችን ያወጣሉ። ጥበብ ካልገባህ ምን ትሆናለህ? ፍርድህ አደጋ ነው። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሴቶች ነበሩ አሉ። ሁለቱም የገዛ ልጆቻቸውን ይዘው ቁጭ ባሉበት የአንደኛዋን ልጅ ተኩላ ይበላባታል አሉ። ድርቅ ብላ የሌላኛዋን ሴት ልጇን ያዘችና ምን አለች? የኔ ልጅ ነው ብላ ድርቅ አለች። ለፍርድ ማን ጋር ሄዱ? ነቢይላህ ዳውድ ጋር ሄዱ። ነቢይላህ ዳውድ ለማን ፈረዱ? ልጇ ለተበላባት ሴት የሷ ያልሆነውን ልጅ ለሷ ፈረዱ። ነቢይላህ ሱለይማን ጋር ሄዱ። ድጋሚ ተከራክረው ሱለይማን ምን አላቸው? ቢላዋ አምጡልኝ ለሁለት ልቆረጥላችሁና ግማሽ ግማሽ ይዛችሁ ትሄዳላችሁ አላቸው። ነቢያችን የተናገሩት ሐዲሱ ሰሂህ ነው። ያቺ እውነተኛዋ ወላጅናት ምን አለች? አይ ትውሰደው እሷ አለች። ሱለይማን ለማን ፈረደላት? ለእውነተኛዋ እናት። ያቺ ባትወልደው እንጂ እቺ ደግሞ ብትወልደው እንጂ ከሚቆረጥብኝ እሷ ትውሰድ ያለችው ብሎ ለዚች ፈረደ። ከዛ ነቢዩ ቀጠሉና ምን አሉ? ፈፈሐምና ሱለይማንን እኮ ግንዛቤ ሰጠነው የሚለውን አንቀጽ አመጡ። ስለዚህ ጌታ አላሁ ስብሓነሁ ወተዓላ እንለምነዋለን ግንዛቤ ከነገሮች ውስጥ እንዲሰጠን። መተለን ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምድ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። አሁን ተረጉምላችኋለሁ። ከዛ እናንተ ምን እንደተረዳችሁ ትነግሩኛላችሁ። ኢዛ ጃአ በመጣ ጊዜ ነስሩላህ የአላህ ድል ወልፈትሕ መካን በተከፈተች ጊዜ ወረአይተ ናስ ሰዎችን ትመለከታለህ አላቸው። ለማን? ለነቢዩ ሰለላሁ ዐለይሂ ወሰለም። የድኹሉን ሲገቡ ፊ ዲኒላህ ወደ አላህ ዲን አፍዋጀን ጭፍራ ጭፍራ እየሆኑ እኮ ይገባሉ። ብዙ ሰው ይሰልምልሃል አላቸው። አሰቢሕ አጥራ ቢሐምድ ረቢከ ጌታህን ከማመስገን ጋር ወስተግፊርሁ ምህረት ለምነው ኢነሁ ካነ ተዋባ ጌታ አላሁ ስብሓነሁ ወተዓላ እኮ ምህረትን ተቀባይ የሆነ አምላክ ጌታ ነው አለ።
ምን ይመስላችኋል? አሁን የዚህ ትርጉሙ ቃል በቃል ትርጉሙን ተረጉምኩላችኋል። ቃል በቃል ትርጉሙ ምንድነው የሚለው? መካ በተከፈተች ጊዜ ድልንም ባገኘህ ጊዜ ሰዎች እኮ በብዛት ይሰልሙልሃል። ሰዎች በብዛት ከሰለሙልህ ጌታህን አጥራ፣ አመስግነው፣ እስትግፋር አድርግ። 4 ነጥብ። ቀጥታ ትርጉሙ ይህንን ነው አይደል የሚያስይዘው? ጥሩ። ዑመር ኢብኑ አልኸጣብ ባለስልጣን ሆነው ከአቡበክር በኋላ ሙስሊሞችን በሚያስተዳድሩበት ዘመን አብዱላህ ኢብኑ አባስ የተባሉት ሶሃባ የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ የዑመር የስልጣን መሰየሚያ ቦታው ላይ አብረዋቸው ይገባሉ። እዛ የተሰበሰቡት በጣም ትልልቅ የሚባሉ በድርን የዘመቱ በእድሜ ትልልቅ የሆኑት ሶሃባዎች ምን ይላሉ? ይህን ህፃን ልጅ ለምንድን ነው ይዘብን የምትመጣው? እኛም እኮ ህፃን ልጆች አሉ ይዘናቸው ልንመጣ እንፈልጋለን፣ አታምጣብን ነው እንግዲህ። ከዛ እሳቸው መልስ አልሰጡም። ዑመር እነዚህ ትልልቆቹንም ሰዎች ይህንም ህፃን የተባለውንም ሊጠይቁት ነው። ወደ ትልልቆቹ ዞረው ይሄ ምዕራፍ ምንድን ነው ዋና ጭብጥ ትርጉሙ አሏቸው። የትልልቆቹ ሶሃባዎች መልስ ምን ሆነ? የመካን መከፈት ነው የሚያስይዘው አሉ። ወደ አብዱላህ ኢብኑ አባስ ህፃን ልጅ ወደ ተባለው ዞር አሉና ዞር አሉና ዑመር ኢብኑ አልኸጣብ አንተ ምን ትረዳለህ አለው። እኔማ ይሄንን የምረዳው የነቢዩ ሰለላሁ ዐለይሂ ወሰለም መርዶ ሊሞቱ እንደሆነ ቀድሞ በዚህ ምዕራፍ ውስጥ ነው የተበሰሩት ወይም የተነገራቸው አለ። አሁን እኛ ራሱ ስንረዳው ቃል በቃል በተረጎምኩላችሁ ውስጥ ነቢዩ ሆይ ልትሞት ነው የሚል ቃል አለ ውስጡ አለ? የለም። ይህ አብዱላህ ኢብኑ አባስ እንዴት እዚህ ይሄን ተረዱ? ዑመር ምን ብለው አረጋገጡ? እኔ የምማቀው ትርጉም ይሄንን ነው አሉ። የማንን? የአብዱላህ ኢብኑ አባስን። እንዴት ተረዱ? ይሄን አልተረዳችሁኝ? ጥያቄው እንዴት እንደዚህ አይነት አስተሳሰብ ውስጥ አብዱላህ ኢብኑ አባስም ዑመር ኢብኑ አልኸጣብም እንዴት ይሄን ግንዛቤ ወሰዱ? ምክንያቱም ጠለቅ ብለን ስናየው ነቢያት እዚህ ምድር ላይ የሚመጡት ዘላለም ዓለም ለመኖር ነው አይደለም። አልበቃያ ሊላህ ዘላለም ዓለም መኖር ለማን ብቻ ነው? ለአላህ ነው። አላህ በግልጽ ነቢዩን ነግሯቸዋል። ኢነከ መይቱን ወኢነሁ መይቱን፣ አንተም ሟች ነህ እነሱም ሟቾች ናቸው ብሏቸዋል። ጥሩ። ኢዛ ጃአ ነስሩላህ፣ ያላህ ድል ለአንተ ለመልእክተኛዬ በመጣለህ ጊዜ፣ ወልፈትሕ፣ ተባረህባት የነበረችዋን መካ ድጋሚ ገብተህ አንተ ትከፍታታለህ፣ የሙስሊሞች አገር ትሆናለች። ያኔ ወረአይተ ናስ፣ ሰዎችን ጀዚረተል አረብ ላይ ያሉትን ትመለከታለህ፣ የድኹሉን፣ ሲገቡ እጅ ሰጥተው፣ ፊ ዲንላህ፣ ወደ አላህ ሃይማኖት፣ አፍዋጀን፣ ድፍን ጎሳ እየሆኑ ብዙ እየመጡ ይገቡና እስልምናን ይቀበላሉ። ስራህን ጨረስክ አልጨረስክም? ስራህን ጨረስክ ነብዬ ሆይ መልእክትህን አድርሰሃል። አድርስ የተባልከውን አሁን ልትወሰድ ነው። ማንኛውም ስራ ሲያልቅ አቂባው መጨረሻው በምንድን ነው የሚያልቀው? አስተግፊሩላህ፣ ሱብሃንአላህ፣ ወልሐምዱሊላህ ብለናል ሰላቱን የምንጨርሰው። ስለዚህ ድርሻህን ጨርሰሃል፣ ልትወሰድ ነው። ፈሰቢሕ፣ አጥራ፣ ቢሐምዲ ረቢክ፣ ጌታህን ከማመስገን ጋር፣ ወስተግፊርሁ፣ ምህረትን ለምነው፣ ኢነሁ ካነ ተዋባ፣ ጌታ አላሁ ስብሓነሁ ወተዓላ ምህረትን ለጋሽ ምህረትን ተቀባይ የሆነ ጌታ ነው። ስለዚህ በእያንዳንዱ ቦታ እንደዚህ ጭንቅላታችን በአግባቡ እንዲሰራ 2 ነገሮች ያስፈልጋሉ። አንደኛው ዱዓ፣ ሁለተኛው ደግሞ ኢጅቲሃድ፣ ጥረት። አንደኛው ምንድነው? ዱዓ። ሁለተኛው ምንድነው? ኢጅቲሃድ፣ ጥረት። ዱዓ መሆኑን በምን አወቅ? ይሄ ትንሽ የተባለው በእድሜ አብዱላህ ኢብኑ አባስ ምን ሰርቶ ነው እዚህ ደረጃ የደረሱት? እኛ ራሱ ይኸው አንቱ ብለን ነው የምንጠራቸው፣ አንቱም ስለሚባሉ መጨረሻ ላይ ትልቅ ሆነው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሽንት ቤት ገብተው ሲወጡ የውዱ ውሃ አመጣላቸው። ልጅ ነበር ገና በጣም ልጅ። ማን ያመጣልኝ? እኔ እቅፍ አረጉትና አላሁመ ፈቂሁ ፊዲን ወአሊምሁ ተዕዊል፣ አላህ ሆይ ዲንን አስገንዝብልኝ የቁርአንንም ትርጉም አስረዳልኝ ብለው እሳቸው ዱዓ አረጉለት። አንድ። ሁለተኛስ ኢነመ ተፈቁሁ ቢተዓሉም፣ ዲን መገንዘብ እኮ የሚቻለው በምንድን ነው? በመማር በመልፋት እንጂ ኢልም የተባለው ጉዳይ ዝም ብሎ እንደ ጂን ምናምን መጥቶ ንክት የሚያደርግ ነገር አይደለም። እንተቢ ከኛ ምን ይፈልጋል? ጥረት ይፈልጋል። ይኸው ዛሬ አሁን የኢዛ ጃአ ነስሩላሂን ትርጉም አወቃችሁ። እሺ ከዚህ የባሰ ደግሞ እንዲህ በቃ እዛው ለዛው የሆነ ነገር ተነግሮ ከስንት ሰዎች መሃል አንዱ ለብቻ የሆነ ነገር የሚረዳው አለ የለም? አለ። ማንን ይመስል? አቡበክር ስዲቅን ይመስል። አቢ ሰዒድ አልኹድሪ የተባሉት ሶሃባ አላህ መልካም ስራቸውን ይውደድላቸው ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም አላህ አንድን ባሪያ አስመረጠው አላህ ዘንድ ካለውና
ከዱንያ ባሪያውም አላህ ዘንድ ያለውን መረጠ ብለው ነብዩ አወሩ። አቡበክር ከዛ ሁሉ ሷሃባ ፈደይናከ ቢአባኢና ወኡመሃቲና ያ ረሱላላህ ብሎ አለቀሰ። አባትና እናቶቻችን ቤዛ ይሁንልዎት ብሎ አለቀሰ። አቡ ሙሳ ምን አለ? እንظሩ هذا الشيخ ይህን ሽማግሌ ሰውዬ እዩት ተባባልን አለ። እነሱ ምን ስለነበሩ በዛ ጊዜ ጎልማሳ ወይ ወጣት ስለነበሩ አቡበክር ሽማግሌ ሆኖባቸው ይህን ሽማግሌ ሰውዬ ተመልከቱት፣ ነቢያችን ያሉት አላህ አንድን ባሪያ ያስመረጠው አላህ ዘንድ ካለውና ምድር ላይ ካለው የቱን ትመርጣለህ አለው። እሱ ደግሞ እናት አባቶቻችን ፊዳ ይሁንልዎት ብሎ ያለቅሳል እንዴ አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በአጭር ቀን ውስጥ ተወሰዱ። ምክንያቱም ነብዩ የቱን ነበር የመረጡት? አላህ ዘንድ ያለው ይሻለኛል አሉ። አንድን ባሪያ አስመረጠው ብለው ያወሩት ስለማን ነበር? ስለራሳቸው። እዛ የተሰበሰቡት ሁሉ ግን አልገባቸው። ማን ገባው? አቡበከር ገባው። ስለዚህ ከዚህ ምን ያስይዛል? በቃ ለነገሮች ያለን ትኩረት ይሄ ሃይማኖት በእውቀት ላይ በትኩረት ላይ በልፋት ላይ በጥረት ላይ በዱዓ ላይ የተመሰረተ እንጂ ዝም ብሎ ይሄ በልቶ መጠጣትና መተኛት እኛም እንስሳዎችም ልናደርገው የምንችል ጉዳይ ነው። አላህ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ወዳንተ እኮ ልክ እንደዚሁ ሩህ የተባለው ምንድን ነው? ቁርአንን አወረድ ነው። ነብስ የምትሆነው መቼ ነው? በቁርአን መልእክት ሰርተን ሰው መሆን ስንችል ነው እንጂ በጎች ጠዋት ላይ ክፈቱላቸው እስቲ በሩን ወደ ግጦሽ ሜዳቸው ይሄዳሉ። እኛም በሩ ሲከፈትልን ወደ ሽቀላ ቦታ ላጥ ብለን መሄድ ነው አይደል ስራችን። እኛን ከእንስሳ የሚለየን ግን ምንድን ነው? እኛ አልሐምዱሊላሂ አለዚ አህያና ባዕደማ አማተና ወኢለይሂ ኑሹር ካልን በኋላ ውዱአችንን አድርገን ወደ መስጂድ ሄደን ቀርተን ጌታችን ሆይ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብለን ወከዛሊከ እስልምናን ቁርአንን ሲቀበል ሰው ወሬው፣ ንግግሩ፣ አበላሉ፣ አጠጣጡ፣ አኗኗሩ ባወቀው ልክ መለወጥ መቻል አለበት። ለዛ እኮ ነው አላሁ ሱብሓነሁ ወተዓላ ኡላኢከ ከልአንዓም አለ። አላሁ አክበር። እነዚህ ክህደት ላይ የወደቁት ሰዎች እኮ ልክ እንደ እንስሳ ናቸው አለ። ቀጠለና በልሁም አضل አለ፣ ይልቁንም እነሱ ከእንስሳ ይባሱ ናቸው አለ። ስለዚህ ይሄን ላለመባል ምን ያስፈልጋል? አተፈቁህ ፊዲን፣ ዲኑን በአግባብ በተገነዘብን ቁጥር ደረጃችን ልክ እንደዛው ከፍ እያለ ይሄዳል። ፈድሉ አልፊቅህ፣ ዲንን የመገንዘብ ደረጃው ፊዲን፣ በሃይማኖት ጉዳይ ግንዛቤ ያለው ደረጃ ምን ይመስላል? አራተኛ ሐዲስ عن معاوية ابن أبي سفيان رضي الله عنه قال قال رسول الله صلى الله عليه وسلم من يريد الله به خيرا يفقهه في الدين متفق عليه. كمعاوية تيزو ابن أبي سفيان يا أبي سفيان اللي جهونت رضي الله عنه الله ملكام سراتشون يودد الله تشون قال اندهالو قال رسول الله يا الله ملك تنياكو اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليهم من يريد الله به خيرا الله لزيا قلسا ملكم يشالت جيزيكو يفقهه يسجن الزبوال في الدين بهيمانوتو قداي يسجن الزبوال جنزابي كان لو دقمو جيتاون ودو فرتو تنانسو باقبابو مملكي شلال متفقون عليه. خير أمستني حديث أركان الإسلام الخمسة، أركان مسوسوج الإسلامي يسلمنا الخمسة أمستو يسلمنا مأزنات للتكسنو. عن ابن عمر رضي الله عنه قال قال رسول الله صلى الله عليه وسلم بني الإسلام على 5: شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وحج البيت وصوم رمضان متفق عليه. عن ابن عمر كعمر لج من كم يبالوت عبد الله ميلو زي قال تتكسم. عن ابن عمر سيبال معروف يتوقنو يا عمر لج من بمبال ميتوقوت عبد الله ሌሎችም ልጆች አሏቸው። ኢብኑ ዑመር ከተባለ ግን የታወቀው ማን ነው? አብደላህ በመባል የሚታወቀው ኢብኒ ዑመር የዑመር ልጅ ሆነው ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና ቃል እንዲህ አለ ቃለ ረሱሉላህ የአላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም
ያላህ ሰላትና ሰላም በእርሳቸው ላይ ይሁን። ቡንየ ተገነባ። ማንኛውም ግንባታ ምሰሶዎች አሉት። ቡንየ ተገነባ። አልኢስላሙ ትልቁ እስልምና ሃይማኖት እኮ አላ 50 በ5 ትልልቅ ምሰሶዎች ላይ ተገነባ። 5 ብቻ ናቸው ለማለት አይደለም። እንተቢው 5 ብቻ ናቸው ለማለት አይደለም። ከዋና ዋናዎች ውስጥ ይሄው እዚህ ጋር ስንቶች ተጠቀሱ? 5ቱ ተጠቀሱ። የመጀመሪያው ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። እዚህ ድረስ ያለው አንድ ነው። 2 የምስክርነት ቃል ነው የምንሰጠው። ሸሃደቲ መመስከር፣ ምንን መመስከር? አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ የምስክርነት ቃል መስጠት። ስለዚህ ከበስታላህ በኩል አምልኮ ልንሰጥ፣ በሱ ላይ ማንንም ምንንም ላናጋራ። አንድ ወ ትላለች አይደል? ዋዋ ምንድናት? እና ማለት ነው። አይለያዩም፣ አንድ ላይ ናቸው። ወ እና አነ ሙሐመደን ሙሐመድ ደግሞ ምንድናቸው? ረሱሉላህ የአላህ መልእክተኛ ናቸው። መልእክት ሊያሳዩ መጥተዋል። እሳቸው ካሳዩት ውጪ ምንም አይነት አምልኮ መፈጸም አይቻልም። ይኸው ምስክርነቱ በምን ተሟላ? ለአላህ አምልኮን ለነቢዩ ሰለላሁ ዐለይሂ ወሰለም መልእክተኝነትን አጽድቀን እሳቸው ባዘዙት ባሳዩት መንገድ ብቻና ብቻ ካልሰራን አላህ አይቀበለው። ይሄ ምስክርነት ቃል መቆረጥ አይችልም። ከተቆረጠ ሁለቱም አልተገኘም። አንድ ሰው አሽሃዱ አላ ኢላሃ ኢላላህ ብቻ ቢል እስልምና ውስጥ አልገባም። ወይም አሽሃዱ አነ ሙሐመድን ረሱሉላህ ቢል እስልምና ውስጥ ቦታ የለው። ምን መሆን አለበት? እና ዋው አይደለች? ሁለቱም መገኘት አለበት። ሁለቱም ምን መደረግ አለበት? መገኘት አለበት። ጥሩ። እዚሁ ደግሞ ምን እናጸድቃለን? ነቢዩ ሰለላሁ ዐለይሂ ወሰለምን በተመለከተ ምንም አይነት የአላህን መብት ወደ እሳቸው አሳልፈን አንሰጥም። የእሳቸው ድርሻ ምን ማድረግ ብቻ ነው? መልእክቱን ማድረስ። የእሱ ደግሞ ውድ ባሪያ ናቸው። መልእክት እንዲያደርሱ መረጣቸው። ስለዚህ አብዱን ባሪያ ናቸው፣ ላዩዕበድ ማይመለኩ፣ ወረሱሉን መልእክተኛ ናቸው፣ ላዩከዘብ የማይስተባበሉ። እሺ ወአነ ወኢቃሚ ማቋቋም፣ አሰላቲ ስግደትን ማቋቋም። በምን መልኩ? ቅድመ ሰላት ውስጥ ከሰላት በኋላ ተብሎ የሚከፋፈሉ ነገሮች አሉ። ቅድመ ሰላት ምን አለ? ውዱ። ከውዱ በፊት ምን አለ? ረፍዑል ሐደት ቆሻሻ ማስወገድ አይደል? ከትንሹ ከትልቁ። ትንሹ ማለት ሽንት፣ ሰገራ፣ ፈስ የመሳሰሉት። ትልቁ ማለት የወር አበባ፣ ጀናባ መሆን። እነዚህ ደግሞ በምን? በትጥበት። ከዛስ ውዱ ይደረጋል። ከዛስ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መንቁታ። ስግደት እኮ ማለት በወቅት የተደነገገች ናት። ፈጅር ወቅት አላት ራሷ። ዙሁር ወቅት አላት ባዕደ ዘዋል ፀሐይ ዞር እንዳለች። አሱር፣ መግሪብ፣ ዒሻ በሰዓታቸው እያንዳንዳቸው በታዘዙበት መልክ እነሱን መፈጸም። ስለዚህ ምን ይባላል? ኢቃሙ ማቋቋም፣ አሰላት ስግደትን ለሷ የሚያስፈልጓትን ነገሮች አብሮ ማሟላት። ስግደትን ለመስገድ ምን ያስፈልጋል? በወንዶች ላይ መስጂድ አይደለ? ስለዚህ መስጂድን መስራት ራሱ አብሮ ምንድነው? ኢነማ ያዕሙሩ መሳጅድ አላሂ መን አመነ ቢላህ። በአላህ ያመኑ ሰዎች እኮ ናቸው የአላህን ቤቶች የሚያሳምሩት የሚገነቡት። ሶስተኛ ወኢታኢ፣ ኢታ ማለት ይዞ መምጣት፣ አዘካ ዘካን ይዞ መምጣት። ወአቱ ሐቀሁ የውመ ሐሳዲህ፣ የውመ ሐሳዲህ ማለት የሚታጨድበት ቀን ማለት ነው። ወአቱ ሐቀሁ ከእህሉ ላይ ሐቁን ይዛችሁ ነው። ከፈሩላችሁ ንብረቶች ላይ የንብረቱን ሐቅ ይዛችሁ ነው። መቼ? የውመ ሐሳዲህ ለዘካ ኒሷብ አመቱ ሞልቶ ሲደርስ፣ ፍየል ከሆነ ለምሳሌ በግ ከሆነ ከ40 ቁጥር አንድ ሲያልፉ ወይም 40 ሲሞሉ ምን አለባቸው? እንዳሳለፍ ነው ለ8 የሙስሊም አይነቶች የሚሰጥ ንብረት አላር። ስለዚህ አንተነህ ጠይቡ ነፍስ፣ ነፍስህን ደስ እያለ ዘካዬን ልከፍል ነው ብለህ ይዘህ መምጣት ያለብህ። ይሄም አብሮ መስፈርት ነው። ተለምነ አታውጣም ወይ ታውጣለህ ወይ ተብለህ አይደለም። ልክ ስግደትን ወቅቷ ሲደርስ እንደምንሰግደው ዘካንም ወቅቷ ስትደርስ ለሚገባቸው ሰዎች ወስዶ ወኢታኢ ይዞ መምጣት፣ አዘካ ዘካን ይዞ መምጣት። ወሐጂ ሐጅ ማድረግ፣ አልበይት የአላህን ቤት ማነው እሱ? በይትላሂል ሐራም
መካና ዙሪያዋ ላይ ስለሆነ የሐጅ ስርዓቶች የሚሰሩት በሐጅ ወራት ተነስቶ ምን ማድረግ መካ ገብቶ ሐጅም በህይወት ዘመን አንድ ጊዜ ግዴታ ነው። ከዛ በኋላ እሱም ለማን ነው? ገንዘብ ላለውና ማን ይስተጣ ኢለይሂ ሰቢላ ወደዛ ለመሄድ መንገዱ ሰላም መሆን አለበት። አንተ ጤነኛ መሆን አለብህ። እዚህ ለቤተሰቦችህ ደግሞ ጥለህላቸው የምትሄደው የሚበሉት የሚጠጡት መኖር አለበት። ይሄ ከተሟላ በህይወት ዘመን አንድ ጊዜ ምን ሆኗል? ነብዩ እንዳውም ምን አሉ ሰለላሁ ዐለይሂ ወሰለም ሐጅን መፈጸም የፈለገ ሰው ፈልየተአጀል ይፍጠናሉ። ወሰውሚ መጾም ረመዳን የረመዳንን ወር መጾም። ሰውም ማለት ምንድነው? ጾም። ረመዳን ማለት ምን ማለት ነው? ወር ነው። ኢንተቢሁ ረመዳን ምንድነው? ወር ነው። ስንተኛው ወር? 9ኛው ወር ነው በኢስላም ካሌንደር። ወሰውሚ መጾም ረመዳን 9ኛውን ረመዳን በመባል የሚታወቀውን ከ12 ወሮች ውስጥ እሱን መጾም ነው። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 6ኛ ሐዲስ አርካኑል ኢማኒ የእምነት ምሰሶ ማዕዘናት عن عمر ابن الخطاب رضي الله عنه قال جاء رجل إلى النبي صلى الله عليه وسلم فقال يا رسول الله ما الإيمان؟ فقال النبي صلى الله عليه وسلم الإيمان أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره رواه مسلم. كعمر تيزو ابن الخطاب يخطاب لجهونه رضي الله عنه الله ملكام سراتشون يودد لاتشونا قال انديها جاء متى رجل عند قلسة إلى النبي صلى الله عليه وسلم ወደ ነብያችን ዘንድ መጣ። فقال እንዲህም አላቸው ያ ረሱል አላህ አንቱ የአላህ መልእክተኛ ሆይ መልኢማኑ ይሄ እምነት የተባለው ጉዳይ ምንድነው ሲል ጠየቃቸው። فقال እሳቸው እንዲህ አሉ فقال النبي صلى الله عليه وسلم ነብያችን እኮ እንዲህ አሉ አልኢማኑ እምነት ማለት አን ቱእሚነ ልታምን እኮ ነው ቢላህ በአላህ ልታምን ነው። በአላህ ማመን መኖሩን ጌትነቱን አምላክነቱን ለሱ ስምና መገለጫዎች እንዳሉት ማመን። ወመላኢከቲህ አላህ ከብርሃን የፈጠራቸው መላእክቶች እንዳሉ ልታመን። የክንፍ ባለቤት አድርጎ ፈጥሯቸዋል። አይበሉም አይጠጡም። ወደዚህ ምድር ሲላኩ አንዳንድ ጊዜ በሰው ተመስለው ሊመጡ ይችላሉ። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላሁ ስብሓነሁ ወተዓላ ያዘዛቸውን በፍጹም አያምፁም፣ የታዘዙትንም ይፈጽማሉ። ላ የፍቱሩን አይደክማቸውም። አላህ በሚያዛቸው ጊዜ ለአማኞች ዱዓ ያደርጋሉ። ሚኖሩት ሰማይ ቤት ነው እያለ ስለ መላኢካዎች የመጡትን በጠቅላላ ምን ማድረግ ከቁርአን ከሐዲት እየፈለጋችሁ ስለ መላኢካዎች እኮ ስናምን በዚህ እናምናል። መሰለን ክንፍ ሲባል ስንት ተሰጥቷቸዋል? አላህ ራሱ ገለጸው ሱረቱ ፋጢር ላይ ባለ ሁለት ባለ ሶስት ባለ አራት ክንፍ ተሰጣቸዋል። ቀጠለና ምን አለ? የዚዱ ፊል ኸልቂ ማ የሻ ከፍጡሮቹ እኮ የፈለገውን ደግሞ ይጨምርለታል አለ። ለማን እንደጨመረው? ለጅብሪል ደግሞ ባለ 600 ክንፍ አደረገው። በጣም ግዙፍ አድርጎ ፈጥሯቸዋል ከፊሎቹን። ነብዩ ሰለላሁ ዐለይሂ ወሰለም ሐመለቱል አርሽ የሚባሉ ያላህን ትልቁን ፍጡር አርሽን የተሸከሙ ምኖች አሉ? መላኢካዎች አሉ አሉ። ዛሬ ስንት ናቸው? 4 ናቸው። የውመኢዲን የቂያማ ቀን ደግሞ ስንት ይሆኑ? 88 ይሆናሉ። ስለዚህ በመላኢካዎች ስናምን ደግሞ በዚህ መልክ እናምናለን። አምልኮ አንሰጣቸውም፣ ያላህ ባሪያ ናቸው። እኛም ለነሱ ዱዓ እናደርጋለን፣ እነሱም ለኛ ዱዓ ያደርጉልናል። ወኩቱቢህ አላሁ ሱብሓነሁ ወተዓላ መጽሐፍትን እንዳወረደ ደግሞ ማመን። በዋናነት የሚታወቁት ተውራት፣ ዘቡር፣ ኢንጂል፣ ሱሁፍ ኢብራሂም ወሱሁፍ ሙሳ የሚባሉት። የነዚህ ሁሉ ግን የበላያቸው ማን ይባላል? ሙሃይሚነን አለይሂ በነሱ ላይ የበላይ ሆኖ መልእክታቸው ውስጥ ያለው የተበላሸውን ሁሉን ነገር አርሞ የመጨረሻው መልእክት ሆኖ የመጣው ማን? አልፉርቃን ወይንም አልቁርአን። ወሩሱሊህ በመልእክተኞች ማመን። አላሁ ስብሓነሁ ወተዓላ ለእያንዳንዱ ህዝብ መልእክተኛ እንደላከለት የመልእክተኞች መደምደሚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆናቸው ማመን። ወልየውሚል አኺር ወልየውም በቀን ማመን። አልአኺር በመጨረሻው ቀን ማመን። የመጨረሻው ቀን ለሁለት ይከፈላል። በግለሰቡ ደረጃ የሚቆምበት የመጨረሻው ቀንና
በአጠቃላይ ሰዎች ላይ የሚቆምባቸው የመጨረሻ ቀን። አንድ ሰው ዛሬ ቢሞት ለሱ ያቺ የመጨረሻ የሥራው ቀን ናት። ከዛ ቀን በኋላ ስራ የለም። ስራ አለ የለም። ሞተ በቃ ስራው በሞቱ ምን ሆነ ተጠናቀቀ። ምን ሲቀር ሶስቱ እነዛ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሷቸው ሰበቦች ሲቀሩ ወይ መልካም ልጅ ወይ እንደገና ደግሞ ሰደቀቱል ጃሪያ ወይ ደግሞ ያስተማረው ዕውቀት ከሌለ በቀር ስራው ተቋርጧል። ሁለተኛ እሳት ይነሳል። ነብዩ ሰለላሁ ዐለይሂ ወሰለም ዓለም ላይ እሳት ይነሳል። ያ እሳት ሰዎችን ወዴት ሜዳ ሚነዳ ነው? ሂጃዝ ወደሚባለው ቦታ ሚነዳ ነው። ከዛ በኋላ አንድ ጊዜ በባለቀንዱ ጡሩምባ ሲነፋ ምን ይሆናል? በድንጋጤ ነብዩ ምን አሉ? እንዲያውም ሰለላሁ ዐለይሂ ወሰለም ወተት ሱብሃንአላህ አልቦ ሊጠጣ በጎች ይዞ እየነዳ አውሬዎች የት የሚገቡበት ቀን ከተማ ገብተው በድንጋጤ ከሰው ጋር አብረው የሚደባለቁበት ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ እንከደረት ወኢዘ ልጅባሉ ሱይረት ኢላ አኺሪህ ልና ምን ይላል? ወኢዘ ውሑሹ ሑሽረት። ውሑሽ ማለት ዋሕሻ ማለት ምን ማለት ነው? አውሬ የጫካ እንስሳዎች ሑሽረት ከሰው ልጆች ጋር አብረው በድንጋጤ የሚቆሙበት ቀን። ያን ቀን አንበሳ የሚበላ ተገኘ የሚልበት አይደለም። አንበሳው ነብሮ ሁሉም የሰውም ልጅ ሁሉ ከመደንገጡ የተነሳ አጠገብ ለአጠገብ ይቆማል። ልክ የቂያማ ቀን ወንድና ሴት ራቁታቸውን ሲተያዩ ማንም ወደ ማንም እንደማያየው ሁሉ ማለት ነው። ስለዚህ አላህ እነዚህን ቀኖች ከሚያልፉት ሰዎች አላህ ያድርግ። በመጨረሻው ቀን ማመን ማለት ጥቅልል ሲደረግ ምንን ይይዛል? ነብስ ከዚች ከጉሮሮ ልትወጣ ካለችባት ሰዓት አንስቶ ብዙ ነገር እኮ አሁን ቤተሰቦቻችን ሲሞቱ አላህ ይዘንላቸው እኛንም ያዩን ይመስለናል። ጠጋ ብለን ወንድሜ አይዞ ምናምን ላ ኢላሃ ኢለላህ በል ምናምን እንላለን። እነሱ ሌላ ቦታ ነው ያሉት። መላኢካ ያሉ፣ ከፈን ያሉ፣ ወየሳት ወየጀነት በቃ ከዚህ ተወስደው ቀብር የሚገቡት፣ ቀብሩ የሚሰፋው፣ ቀብሩ የሚጠበው፣ የነኪር ሙንከር ጥያቄ፣ ማህሸር፣ ሲራጥ፣ ጀነት፣ እሳት ጥያቄ፣ ሂሳብ፣ ሚዛን ነብስ ከምትወጣበት ሰዓት አንስቶ እስከ መጨረሻው ጀነት ጀሃነም ተገብቶ እዛ ውስጥ የተዘቀሱት ነገሮች በጠቅላላ ምን ውስጥ ይከተታሉ? በመጨረሻው ቀን ማመን። የተነገረውን ሁሉ ልናምንበት ይገባል። ጥሩ። በመጨረሻው ቀን ማመን ግን ዋና ትልቁ ቁም ነገሩ ምንድነው? ለዛ ቀን መስራት፣ ለዛ ቀን የሚሆን ስራ ይዞ ተሰንቆ ያቅምን መዘጋጀት። አላህ ምን አለ? ወተቁ የውመን ቱርጀዑነ ፊሂ ኢለላህ። ወተቁ ፍሩ፣ የውመን ቀንን፣ ቱርጀዑን የምትመለሱበት፣ ፊሂ በዛ ቀን ውስጥ፣ ኢለላህ ወደ አላህ የምትመለሱበት ቀን አለ፣ ፍሩ። ያ አዩሃ ለዚነ አመኑ ኢተቁላህ ወልተንዙር ነፍሱን ማቀደመት ሊገድ። እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ እያንዳንዷ ነፍስ ለነገ ያስቀመጠችውን ስንቅ ታስበው እስቲ ሂሳቡን ትስራው። ወተቁላህ መልሳችሁ አላህን ፍሩ አለ። አባ ሁረይራ ረዲየላሁ ዐንሁ ከሰሃባዎች ሁሉ ቁጥር አንድ ሰው ተብሎ የሚታወቅ ነው። በዚህ ስራው በየትኛው ሐዲትን እንደሱ ያስተላለፈ የለም። በፀሐይ መውጫም በፀሐይ መግቢያም ስሙ ሳይጠራ አይውልም አያድርም። ለምን? ወደ 70-80% የሚሆኑ ሐዲቶችን ያስተላለፋቸው ማን ነው? እሱ። ነብዩ እንዲህ አሉ ተብሎ ከመነገሩ በፊት የማን ስም ይጠራል? አነቢ ሁረይረተ ረዲየላሁ ዐንሁ ተብሎ ስሙ የሚጠራለት ሰው ምን ይላል? አለቀሰ። ሲያለቅስ ሰዎች ጠየቁት፣ ምን ሆንክ አሉት። እኔን የሚያስለቅሰኝ አለ የመንገዱ ርዝመት እኛ የምንሄድበትና የኔ ስንቅ ማነስ ነው አለ። በቃ እቺ ናት አሁን ጉብዝና ማለት። ተቅሲርህን ጉድለትህን አስበህ ጌታዬ ሆይ የኔን ጉዳይ ምን ታደርገዋለህ? አባ ሁረይራ ካለቀሰ ነህኑ ሚን ባቢ አውላ ላቡድ አነኩነ ባኪነ ቢለይል ወነሃር፣ ከሰዎች ገለል ብለን በሌሊትም በቀንም ልናለቅስ የሚገባቸው ሰዎች ምስኪኖቹ ማለት እኛ ነን። ለምን? በስራ የተዋቡት የነብዩ ባልደረባ የነበሩት ነብዩ ዱዓ ያደረጉላቸው አላህ ኡላኢከ ሁሙ ሳዲቁን እውነተኞች ናቸው ያላቸው ሰዎች አልቅሰው ሞቱ። የኛ ደግሞ ጉዳያችን ያልታወቀው ሰዎች ምንታወቀው በምን ሆነ? ፕራንክ በማየት በመሳቅ ጅላጅል ነገር በማየት ቀኑም ይመሻል ሌሊቱም ይነጋል። ከዛ ቀኑ ይደርስና በከፈን ተጠቅልለን ከትንሽ ስራ ጋር ቀብር ውስጥ እንወረወራለን። ቀብሯ ትጠባለች። እንዴት ብላ ተስፋ ነው? ስለዚህ አላህ እውነተኛ መታረቅ ይታረቀን።
ወቱእሚነ ልታምን ነው አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ቢልቀደሪ ውሳኔ ቀደር ማለት ኢና ኸለቅና ኩለ ሸይኢን ቢቀደር ሁሉን ነገር እኮ በውሳኔ ፈጠርነዋል። አላህ ሳይወስነው የሚከሰት ነገር የለም። ኸይሪሂ መልካሙ ወሸሪሂ መጥፎውንም አላህ ወስኖት እንጂ እኮ ሌላ አይደለም። ምንም ነገር ሊከሰት አይችልም። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ኢንሻአላሁ ተዓላ ከሰባተኛው